ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ማክሰኞ ዋና ያላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ለ525 አገልጋዮች ማዕረገ ክህነት ሰጡ። እንደሚከተለው ይቀርባል። ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ለ525 አገልጋዮች ማዕረገ ክህነትን ሰጥተዋል። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ በሆሳዕና በዓል ላይ በሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን መጋቢት 27 ቀን 2018 ዓ.ም ለ525 አገልጋዮች ማዕረገ ክህነት እንዲሁም ለሁለት አባቶች የቁምስናና የምንኩስና ማዕረግም ሰጥተዋል። በሆሳዕና መንበረ ጵጵስና በተከናወነው በዚህ ስነ ስርዓት ላይ ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ከሀገረ ስብከቱ ስር ከሚገኙ የተለያዩ የወረዳ ቤተ ክህነቶች አድባራትና ገዳማት የተሰበሰቡ እጩዎች የተሳተፉበት ሲሆን ለ23 ዲያቆናት የቅስና ማዕረግ፣ ለ500 ደቀ መዛሙርት የዲቁና ማዕረግ በድምሩ ለ525 አገልጋዮች ማዕረገ ክህነት ሲሰጡ በተመሳሳይ ለሁለት አባቶች ደግሞ የቁምስናና የምንኩስና ማዕረግም ሰጥተዋቸዋል። ብፁዕ አቡነ ሕርያቆስ በማዕረግ አሰጣጡ ወቅት ባስተላለፉት አባታዊ አደራ መልእክት በዛሬው ዕለት የተጣለባቸው መንፈሳዊ ኃላፊነት በቅንነትና በትጋት እንዲወጡም አሳስበዋል። ብፁዕነታቸው አያይዘው ደቀ መዛሙርቱ ለዚህ ታላቅ መንፈሳዊ ማዕረግ እንዲበቁ በትጋት ያስተማሩ መምህራንና ልጆቻቸውን በቤተ እግዚአብሔር አደባባይ እንዲያደርጉ የረዱ ወላጆችን በማድነቅ ከልብ የመነጨ ምስጋናቸውን ብፁዕነታቸውም አቅርበዋል። በመጨረሻም ብፁዕነታቸው የተሾሙትን አገልጋዮች የቤተ ክርስቲያን መዋቅር አክብረው እንዲያከብሩ በሚያገለግሉባቸው አብያተ ክርስቲያናት የሚስጥራት አፈጻጸም በቤተ ክርስቲያን ስርዓት መሰረት እንዲተገብሩ አባታዊ ትምህርትና መመሪያ ማስተላልፈዋል። ይህ የማዕረግ ክህነት አሰጣጥ በሀገረ ስብከቱ ያለውን የአገልጋዮች ፍላጎት ለማሟላትና የወንጌል አገልግሎትን ለማስፋፋት ትልቅ ሚና እንደሚኖረውም ታምኖበት የተደረገ ነው ብለዋል። ቅድስት ቤተ ክርስቲያን በልማት ምክንያት ለሚነሱ ምዕመናን ምትክ ቤት ትሰጥ መሆኑ ተገለጸ። ተጨማሪ አለ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጥር ግቢና በዙሪያው በልማት ምክንያት ለሚነሱ ምዕመናን ቤተ ክርስቲያን ምትክ ቤት ልትሰጥ መሆኑ ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት እየተከናወኑ ከሚገኙ የልማት ስራዎች አንዱ የመንበረ ፓትርያርክ ቅጥር ግቢ ደረጃውን በጠበቀ መልኩ የማስዋብ ስራ መሆኑም ይታወቃል። ከዚህ ልማት ጋር በተያያዘ በቅጥር ግቢውና በዙሪያዎቹ የሚገኙ ቤቶች ለነዋሪዎቹ ምቹ ባለመሆናቸው ለ10 አባወራዎች በልደታ መጋዘን ቀደም ሲል በቤተ ክርስቲያኗ ሲያገለግሉ ለነበሩ ለ5 አባወራዎች በፒያሳ ዘውዲቱ ህንጻ ጀርባ በሚገኘው መጋዘን ማረፊያ ቤት እየተዘጋጀላቸው እንደሚገኝ የቤቶችና ህንጻዎች ልማት ድርጅት ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስም ገለጻ አድርገዋል። ቤተ ክርስቲያን በአሁኑ ወቅት በሁለንተናዊ ልማት ስብከተ ወንጌል በማስፋፋትና በማጠናከር የቱሪዝም አገልግሎቷን ለማዘመን እየሰራች ትገኛለች ያሉት ሊቀ ስዩማን እስክንድር ገብረ ክርስቶስ የቤቶችና ህንጻዎች አስተዳደርና ልማት ድርጅት የህንጻ ግንባታ ሰፊ ፕሮጀክቶች እየሰራች እንዳለም ገለጻ አድርገዋል። እነዚህ የልማት ስራዎች ለቤተ ክርስቲያን እድገት ከፍተኛ አስተዋጽኦ የሚያበረክቱ መሆናቸውንም አብራርተዋል። በመንበረ ፓትርያርክ ዙሪያ በተጎሳቆሎ ቤት በእሳት አደጋ በሚያጋልጥ በተጨናነቀ ቦታ ለሚኖሩ ነዋሪዎች ከቀድሞ የተሻለ ቤት እየተዘጋጀላቸው እንደሚገኝ በቅርቡ አዲስ ወደ ተዘጋጀላቸው ቤቶች እንደሚዘዋወሩም አስረድተዋል። የልደታ መጋዘን 4500 ካሬ ሜትር ላይ ያረፈ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛ ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ያሰሩት ይህ ቦታ በደርግ ዘመን ተወርሶ ለተለያዩ አገልግሎቶች ሲጠቀሙበት እንደነበርም ገለጻ ተደርጓል። በኋላም በ1989 ዓ.ም ለቤተ ክርስቲያን የተመለሰ መሆኑን ከቤቶችና ህንጻዎች ልማት ድርጅት ያገኘነው መረጃም ያመላክታል። አንድ ፓስተርን ጨምሮ 75 የሌላ እምነት ተከታዮች ሥርዓተ ጥምቀት ተፈጸመላቸው። እንደሚከተለው ይቀርባል። አንድ ፓስተርን ጨምሮ 75 የሌላ እምነት ተከታዮች ሥርዓተ ጥምቀት ተፈጸመላቸው። በሸገር ከተማ ሀገረ ስብከት በጀሞ ደብረ ብርሃን አቡነ ተክለ ሃይማኖት ቤተክርስቲያን ፓስተሩን ጨምሮ 75 የፕሮቴስታንት እምነት ተከታዮች በብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ተጠምቀው ወደ እናት ቅድስት ቤተክርስቲያን ተመልሰዋል። በዕለቱም ብፁዕ አቡነ ሳይሮስን ጨምሮ መላከ ሰላም አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ስራ አስኪያጅ በርካታ የሀገረ ስብከቱ ልኡካንና የገዳማትና አድባራት አስተዳዳሪዎችም ተገኝተውበታል። በተያያዘ ዜና ብፁዕ አቡነ ሳይሮስና ብፁዕ አቡነ ዲዮስቆሮስ የቅድስት ሥላሴ ዩኒቨርሲቲ ያስገነባ ያለው ህንጻ ጉብኝትም አድርገዋል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ያስገነባ
እየተገነባ ያለውን ህንጻ ጉብኝትም አድርገዋል። ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ጋባዥነት የቅድስት ሥላሴ ዩኒቨርሲቲ ያስገነባ ያለውን ባለ 10 ወለል የሆነ ህንጻን ጎብኝተዋል። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ዩኒቨርሲቲው ቤተክርስቲያናችን አለኝ ከምትላቸው ተቋማት አንዱ መሆኑን በመጥቀስ እየተከናወነ ያለው ህንጻ ግንባታ መልካም ተግባር መሆኑን ተናግረዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በበኩላቸው ግንባታውን አስመልክተው ባዩት እንቅስቃሴ መደሰታቸውንም ገልጸዋል። አቶ ዮናስ አያለው የፕሮጀክቱ ስራ አስኪያጅ እንደገለጹት ህንጻው 2700 ካሬ ሜትር ያረፈ ሲሆን ከተጀመረ 2 ዓመት መሆኑና ህንጻው ሲጠናቀቅ ለዩኒቨርሲቲው ገቢ ማመንጨት የሚችል የንግድ ቢሮዎችና ቤተ መጻሕፍቶችን እንዲሁም ለአስተዳደር የሚያገለግሉ ክፍሎች ይኖሩታል ሲሉም ገለጻ አድርገዋል። መጋቢት 29 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን የሚመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ወንጌል ዮሐንስ 12 ይህንን የተናገረ ይላል ይህ ሽቶ ይላል። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ አስቆሮቱ ይሁዳ ይህ ሽቱ ለ300 ዲናር ተሸጦ ለሌሎች ያልተሰጠ ስለምን ነው አለ። ይህንን የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አልነበረም። ከረጢት ይዞ በውስጡ ከሚገኘው ሳንቲም ይወስድ ስለነበረ ነው። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት፣ ድሆችስ ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለ ማለት ነው። ተዋት፣ አታድክሟት። አልተሳሳተችም፣ መልካም ነገር አድርጋለች። አይሁድ በቀብር ስርዓት ላይ የሚያደርጉት አንድ ስርዓት አለ። ሬሳው መቃብር በተቀበረ በ4ኛው ቀን ለሬሳው ሽቶ ይቀባል። ጌታ ግን እዛ መቃብር ውስጥ እስከ 4 ቀን ቆይቷል? አልቆየም። በ3ኛው ቀን ነው የተነሳው። ሴቶች እንኳን ሽቶ ይዘው ሲመላለሱ አደሩ ይላል፣ ይቀቡ ያንን ስርዓት ሊፈጽሙ። ግን እንደዛ አይደለም። እሱ ተራ ሩቅ ብእሲ አይደለም። እያለ ገና ሳይሞት ነገሩ ስርዓቱ ተፈጸመ። እግዚአብሔር መንፈስ ቅዱስ ማርያም እህተ አልዓዛርን ገልጾላት የአይሁድን የቀብር ስነ ስርዓት ገና በሕይወት እያለ እንድትፈጽም ፈቃድ ነው። ያንን አደረገች። ስለዚህ አልተሳሳተችም ማለት ነው። ይሁዳ ግን ተቃወመ። ለምን ቢባል ለራሱ ሊወስድ ስለፈለገ 300 ዲናር ገብቶ ይለቃል። በየቀኑ ምዕመናን ሙዳየ ምጽዋት ነበረች እና ያችን ሙዳየ ምጽዋት ተሻምቶ ተሽቀዳድሞ ይሁዳ እጁ አስገባ እና ምዕመናን ያመጡና እሱ ተሸከማት ሙዳየ ምጽዋት ውስጥ ሳንቲም ያስቀምጣሉ። ከዛ ለእራት አገልግሎት፣ ለእራት ምግብ፣ ለምሳ ይገዛና ሐዋርያት ጌታን የተከተሉ ይመገባሉ። ቅዱሳን አንስት ጭምር ማለት ነው። በጠቅላላ 120 ቤተሰብ ለዚህ አገልግሎት ነበረ የሚውሉ። እሱን አምነው የተከተሉ ሴቶች፣ ሀብታሞች፣ ወንዶች በገንዘባቸው ያገለግሉት ነበር። ይሄ ገንዘባቸውን እያመጡ ይሰጣሉ። ግን ገቢ የሚሆነው ወደ ማን ነው? ወደ ይሁዳ። ኢየሱስ ክርስቶስ ለምንድን ነው ያልተቃወመው ይሁዳ? ገንዘብን ሊያድን አይደለም የመጣው፣ እኛን ከሌባው ከዲያብሎስ ለማስጣል እንጂ የሚሰረቀውን ገንዘብ ከሌቦች ለማስጣል አይደለም። ኢየሱስ ክርስቶስ ወደዚህ ዓለም የመጣው ዝም ብሎ ያየዋል። እየተሰረቀ ባሳቻ ሰዓት እንደሄደ ቤት ውስጥ የሚገኘውን ስራ በሳንቲም ሞላው። የይሁዳ ዕቃዎች በተሰረቁ ገንዘቦች ሞሉ። ይሁዳ አሁን ኢየሱስ ክርስቶስ የሚናገረውን አይሰማም። ምን ያህል ገንዘብ እሱ በተሸከመው ሙዳየ ምጽዋት እንደሚገባ ነው። እስመ ውእቱ ያዕቅብ ቀምጠራ ዘሙዳየ ምጽዋት ይላል። ይሁዳ ኢየሱስ ክርስቶስ የሚያስተምረውን ልብ አይለውም ነበረ፣ ከሰውነቱ አይጠጋው። እሱ በምጽዋት ውስጥ የሚገባውን ሳንቲም ይጠብቅ ነበርና ለምንድን ነው የሚጠብቀው? ከጴጥሮስ ነው? ከቶማስ ነው? ወይስ ከሌሎች ሰዎች ነው የሚጠብቀው? ምን ያህል ገንዘብ መጣ፣ ስለዚህ ይሄ የኔ ነው ይዞ ለመውሰድ ነው የሚጠብቀው። እንዳውም ብዙ ገንዘብ ለቁርስ መግዣ አይሰጥም። ይሄ በቃል እያለ ይሰስዳል።
እቤቱ እየወሰደ ነው የሚያኖረው እና ይሁዳ እንዲህ አይነት ሰው ነው። ይህንን የሚያደርገው በምርጫ በእግዚአብሔር ውሳኔ አይደለም፣ በራሱ ምርጫ ነው። አንድ ሰው ሌባ የሚሆነው በራሱ ምርጫ ነው። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን